ምክንያት ፍቃደኛ ሳትሆን ድንግልናዋን ያጣር ሴት ድንግልና ይመለሳል በሰርጀሪ ድንግልና ይሰራል ይባላል። አንድ ሰው በህይወት ኖሮ ይሄን ሞመንት ባያየው ደስ ይለኛል ብላችሁ የምታስቡት ሰው አለ? በጣም አጫሉ እንደሳ እናቴ ተሞት ምን አለ መሰለ ተስፋ ባይኖር ይሄ ነገር አጓጓም ነበር። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ቶች የመጀመሪያው ጠላታችን ጡት ማሰጃን የሰራው ሰውዬ ነው። ምንድነው መያዝ አለበት ብሎ ያሰበው? እሺ ይያዝ፣ በብረት ነው የሚያዘው። አይዞሽ ስሜትሽን እንረዳዋለን። እኛም ወንዶች እንዲያዝልን አንፈልግም። ፍቃደኛ ሳትሆን ድንግልናዋን ያጣር ሴት ድንግልና ይመለሳል በሰርጀሪ ድንግልና ይሰራል ይባላል። አይ አሁን ለምሳሌ ተደፍራ ድንግልናዋን ያጣር ሴት ለምሳሌ የሆነች ሴት ድንግልናዋን ለምትወደው ለምታገባው ሰው መስጠት ትፈልግና በመሃል ልትደፈር ትችላለች። ድንግልና ደግሞ በሌላም በጉልበት ስራ በሆነ ለመገንባት የሷን እንትን ለመጠበቅ በሚል ይሰራል ወይ? እንደዛ ሲባል ሰምቻለሁ። ይሰራል ሲባል ሰምቻለሁ። እና እውነት ነው ይሄ? እውነት ነው ይሰራል። እንዴ ታዲያ ለምን እያደረግሽ ያገረጋል? በእውነት ደስ ይላችኋል እኮ ባሎች ደስ ይላችኋል እንዴ ያን ነገር ማምጣት አይደል ዶክተር? ይሄ እንደዛ ደስ ይበል አይበል አላ እንጂ ዶክተር ወይ ያገረድ የሆነ ሴት ምናምን ይፈልጋል። ይሄ እንዴት ይሰራል እንዴ? ከየት ይመጣል? እንዴት ይሰራል እኮ የሚሰራው የድንግልና ምልክት የሆነው ሃይመን የሚባለው ብዙ ጊዜ በመጀመሪያ ግንኙነት ጊዜ መሰንጠቅ አደጋ ነው የሚያጋጥመው። ስለዚህ ከሚሰነጥቅበት ቦታ ይደማል። ከዛ በኋላ ግን ያው ተሰንጥቆ ይቀራል ማለት ነው። ስለዚህ በተለይ የቀዶ ጥገና ያንን ፓርት መልሶ በማገናኘት ወደ ነበረበት ቦታ መመለስ። ክብሯን ጠብቃ የኖረች የሆነች ሴት ለማለት ለጋብቻ ይቀር ነው የምፈልገው ያለች ድንግልና የሆነ ሰው መጣ ያሰናል። ከሞራል አንፃርስ ግን በቃ አይደለሽም እኮ እየተሰፋሽ እየመጣሽ ድንግል ነኝስ ልክ ነው? አይ በቃ ፈልጋ ወዳ ፈቅዳ አይደለም የሰጠችው ተገዳ ነው። ስለዚህ ለምትወደው ሰው በክብር ድንግልናዋን ትሰጣለች። ወደ እኔ ጥያቄ ልምጣ። ይሻላል። በተፈጥሮ ለአንድ የተፈጠረ ነገር በሰው ሰራሽ ድንግልና ይመለሳል ማለት እኔ እንጃ ለማመን ይከብዳል። ግን እንደኔ እውነተኛውን ድንግልና ይተካል ብዬ አላስብም። ለዶክተር አንድ ጥያቄ መጠየቅ ፈልጋለሁ። በህክምና የተሰራው ድንግልናና በእውነተኛ ያለው ድንግልና እንዴት ይለያል? የሚስታችሁን መቀመጫ መጭመቅ እድሜ እንደሚጨምር አንድ ጥናት አመላክቷል። ዛሬ ግንቦት 11 2018 ዓ.ም በእንግሊዝ የኦክስፎርድ ዩኒቨርሲቲ ተመራማሪዎች እንደሚገልጹት ለምን መሮጥ እንዳስፈለጋት አልገባኝም። በእውነት አልገባኝም። ለባለ ትዳሮች እኮ የተፈቀደ ነገር ማን በህይወት ኖሮ አርሰናል ሲያሸንፍ ቢያይ ደስ ይላችኋል? አንድ ሰው በህይወት ኖሮ ይሄን ሞመንት ባያየው ደስ ይለኛል ብላችሁ የምታስቡት ሰው አለ? በጣም አጫሉ እንደሳ እናቴ ተሞት ምን አለ መሰለ ተስፋ ባይኖር ይሄ ነገር አጓጓም ነበር። ማዲንጎ ቢያይልኝ ደስ ይለኝ ነበር። እንዴ ማዲንጎ እኮ የማንቸስተር ደጋፊ ነው። አጫሉ ይሄን ሞመንት ቢያይ በጣም ደስ ይላል። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። አያቴ ቀውጢ ደጋፊ ነበር። እሱ ቢያየው አሪፍ ነበር። ግን አልተሳካ። ምን አይቼዋለሁ ልጅ ዛሬ በህይወት ኖሮ ይሄን ደስታ ቢያየው የምትይው አንድ ሰው ማን ነው? አባቴ። እሺ አንቺስ? አርሰናል ዋንጫ ሲበላ ቢያየው ደስ ይለኛል። ማን ቢያየው? አጫሉ ቢያየው። ይሄን ቪዲዮ ሳይ አንድ ያጫሉ እንዲሳ አስገራሚ ኢንተርቪው ያስታውሰኛል። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር የሚለው እስቲ አንዴ እሱን አይተን እንመለስ። የማደጋፊ ነው ውጭ አርሰናል ምን ነው እንዴት ነው አቋሙ? አይጠየቅም። ዋንጫ ለማየት ብቻ አርሰናል ደጋፊዎች ታዘዝኛላችሁ። እንዴት የለማ ዋንጫ እኮ ረጅም ጊዜ ነው። ተስፋ ነው። ተስፋ ባይኖር ኖሮ ዋንጫ ያጓጓም ነበር። አጫሉ በህይወት ኖሮ የአርሰናልን ዋንጫ መብላት ቢያይ ኖሮ ደስ ይል ነበር። ግን ምን ያደርጋል በህይወት የለም። በጣም ያሳዝናል። የተናገራት ንግግር ግን ከባድ ነው። እጄም በእጄ አባዬ ፈልገኝ ነበር። የታባህ ነው ያልከው? እዚህ ጓደኞች ጋር ነበርኩ እኮ። አሃ ይሄን ሱስ ጀምረህ ነው አይደለ? አሬ ምን ሱስ ነው ባዬ? ምን ማለት ሱስ ጀምርኩም እንዴ? እና አይኔ የፈጠጠው በገለምሱ አይደል? አረ ወላሂ በበለጨ ነው። የዚህ ልጅ ምርቃና ግን ይለያል።
አንድ ጥናት እንዳመለከተው ከሆነ ሴት ልጅን መጋበዝና ሴቶችን ወደ ሱቅ ወስዶ ልብስ መግዛት ወይም ለነሱ ስጦታ መስጠት ጭንቀታቸውን በከፍተኛ ሁኔታ እንደሚቀንስ ጥናቱ አመላክቷል። ስለዚህ ወንዶች ሴቶች ሲጨነቁ ካያችሁ ወይ ጋብዟችሁ ወይ ሱቅ ወስዳችሁ የሆነ ነገር ግዙላቸው። ይህንን ቪዲዮ ሴቶች ደግሞ ለፍቅረኛችሁ ላኩላቸው። ችግሩ የነሱ ጭንቀት ሲቀንስ የኛ የወንዶች ጭንቀት ደግሞ ይጨምራል። እዚህ ጋር ነው ልዩነቱ። ይሄ ጥናት ፌር ያልሆነ ጥናት ነው። ሱዳኖችን ያሳበደው የቬሮኒካ ሙዚቃ ምንድነው? ስለምንድነው ጋይስ? ይህ ሙዚቃ ሁላችሁም ሰምታችሁታል ብዬ አስባለሁ። ታዲያ በዚህ ሰዓትም ሱዳኖች እየተቀባበሉት ይገኛሉ። እንዲሁም ደግሞ ስሜታቸውን የውስጣቸውን እየገለጹበት ነው የሚገኘው። ታዲያ ይህ ሙዚቃ በድጋሜ የተሰራው በሙሐመድ ወርዲ በ1960ዎቹ አካባቢ እንደሆነ ይነገራል። በአጠቃላይ ይህ ሙዚቃ የሱዳን የነጻነት የዲሞክራሲና የህዝብ ድምጽ በመሆን ይታወቃል። ታዲያ ሱዳን በአረብ ባህልና በኑቢያ ማንነት መካከል የምትኖር ሀገር ስትሆን ዘፈኑ የሱዳን ህዝብ ለነጻነት የከፈለው መስዋዕትነት በተጨማሪም ደግሞ የችግርና የመከራ ዘመናቸውን ስለሚያስታውሳቸው ነው እንግዲህ ይሄ ሙዚቃ እጅጉኑ የሚወዱት። አስቡት አንድ የሚያረጋችሁን የገዛ ዜማችሁን አንድ የጎረቤት ሀገር ድምፃዊት ባህላችሁን በተላበሰ መልኩ እንዲሁም ደግሞ ስሜታችሁን በሚገልጽ መልኩ የአንድነት ናፍቆታችሁን የሚገልጽላችሁ የኪነ ጥበብ ስራን በዚህ መልኩ ተለማምዳ ብዘፍንላችሁ ምን አይነት ስሜት ነው የሚሰማችሁ? ታዲያ ሱዳናውያኖቹም የወደዱት ከድምጿ ባሻገር አብረነን ከጎናችሁ ነን፣ እናያችኋለን፣ አልተረሳችሁም፣ እንረዳችኋለን የሚል ህመምን መጋራት ነው ሲሉ እንግዲህ ብዙዎች ይሄንን ሙዚቃ እየተቀባበሉት ይገኛሉ። ታዲያ ይህ ሙዚቃ ለሱዳናውያኖች እንደ ብሔራዊ መዝሙራቸው ነው የሚታየው። ለዛ ነው ይህ ዜማ ከዘፈን በላይ የሆነው። ይሄ ሙዚቃ የሙሐመድ ወርዲ ሳይሆን የኢብራሂም አልካሽፍ ሙዚቃ ነው። ትክክለኛው ሙዚቃ ወይም ዋናው ሙዚቃ ማለት ነው። ሙሐመድ ወርዲ ከእንደገና ነው የተጫወተው። አነ ሱዳኒ አነ አፍሪቂ የሚል እኔ ሱዳን ነኝ እኔ አፍሪካዊ ነኝ የሚል ይዘት ያለው ሙዚቃ ነው። ሴቶች የመጀመሪያው ጠላታችን ጡት ማሰዣን የሰራው ሰውዬ ነው። ለምን መያዝ አለበት ብሎ ያሰበው? እሺ ይያዝ፣ በብረት ነው የሚያዘው። ብረት ከተተበት ወንጀለኛ ነው እንዴ በብረት የሚያዘው? ስንት የሚያዝ ነገር እያለ ስንት ወንጀለኛ እያለ መያዝ ያለበት በነፃ እየኖረ ነፃነት ተሰጥቶት እየኖረ ያለ ሰው ለምን ነፃነት የተነፈገው? ይለቀቅ። ለምን እንደሚያዘው አይሚን እንደ ባለያቱን ጌታ እንዴት እንደሚይዝ በብረት አድርገው ምናምን ጡት ማሰዣ እንዴት እንደሚይዝ እንዴት እንደማይመች ምን ሲል ነው የሰሩብን? ከዛ ደግሞ ምን ሲሉ ነው ባህል ምናምን ያደረጉብና አለማድረግ ነውር የሆነው? ወይኔ አይዞሽ ስሜትሽን እንረዳዋለን። እኛም ወንዶች እንዲያዝልን አንፈልግ። ሲጀመር መያዝ የለበትም፣ አግባብ አይደለም። እስቲ ሙርሲዎችን ይሁ እንዴ ፈታ ብሎ ለቀቅ ብሎ ነው የሚኖሩት። ከነሱ ልምዱ ሰዱ። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። የብልት ስነ ውበት ስንል ምን ማለታችን ነው? ብልትስ ውበት አለው ወይ? የብልት ስነ ውበት ሕክምና ሲባል ልጁ ጭንቅላቱ የወጣበትን አይነት ስፋት ማጥበብ አክቹዋሊ ዝም ብሎ ማጥበብ ሳይሆን ስቲች በትክክል መልሶ ካልተሰፋ የመጣመም ሲሜትሪውን ያለመጠበቅ የመሳሰሉ ነገሮች ካሉ እነሱን ወደ ነበረበት ቦታ መመለስ ማለት ነው። ለምሳሌ ከምንሰራቸው ነገሮች መካከል አንደኛው ላቢዮፕላስቲ ይባላል። የውስጠኛው ከንፈር በጣም ረጅም ሆኖ በግንኙነት ጊዜ ወይም ኮንፊደንሷን የሚያቀንስባት ከሆነና ይጠርልኝ ካለች እሱ መስራት ይቻላል። ፈጣሪ የሰራውን ውብ ስራ ለማስዋብ ለማስጠበብ መከራችሁን ከምበሉ ባለው ቢቀጥልስ? እንዲህ ውብ እኮ ነው፣ ምንም አያስፈልጉም። ጭራሽ ማስዋብ ማስጠበብ አረ እንደነበረው እኮ ያምራል እኮ። መቼ ያስረገዝከኝ? የሰሙን የቤታችን ሁኔታ አባ ወዴ ምን ነው ያበጠው? ያምሻል ሴትዮ እርጉዝ አይደለሽ እንዴ? መቼ ያስረገዝከኝ? እንዴ እኔ እንዴት አላውቅም? አሁን ሳታቂ ተቀበላለሁ እንዴ ታዲያ? ጨለልናታ የልጁን ልፋት መና ልታስቀሪ። በዚህ አይነትማ መውለድሽንም አታቂም ማለት ነው። መቃም ከጌታ ጋር ያቀራርባል ተሰበ አስባለሁ። በጣም ፈጣሪ እንደዛ አይደለም የሚፈራ ሲሆን ደስ የሚል ምን ነገር ፈታ ያራዳ ልጅ ነው። ያራዳ ልጅ ነው።
ፈጣሪ እኮ ያልሰጠሽ ከሳይዝሽ አንፃር ነው ታውቂያለሽ። አሁን በዚህ ሳይዝ ቢሰጥሽ ምን ያደርግልሻል? ይደፋሻል እኮ ወደኋላ። እውነት ከሳይዝ አንፃር እኮ ነው። የሲኖ መስተዋት ቦርስ ላይ ታደርጋለህ። አሁን እዚህ ላይ ቻባ ሰጥተና ግልጽ እንደነገራት ፈጣሪ ቻፓ ያልሰጣችሁ ሴቶች ስላልተፈለገላችሁ ነው። ቅር እንዳይላችሁ እንዳይከፋችሁ። ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ? የሚገርም ነው። እውነት ቢሆን ጥሩ ነበር። የእውነት ቢሆን ጥንብት ብዬ ሀብታም ነበር የምንሆነው። የምር በደንብ የናጠጠ ነበር የምንሆነው። እንጂ ዘከር እኔ ባንተ ተማመንብሃለሁ። አሁን ባለው ወቅት አቋም እራሱ እኮ 6 ሚሊዮን ምናምን ታሸንፋለህ። አንቺ ደግሞ አረግሄድሽ እኔ የማያርመኝ ለነገሩ ምንድን ነው እውነታውን ነው ያወራሁት። ውሸት አልፈጠርኩም። እንደ እናንተ ብትሆኑ ለስንት ጊዜ ሳትታጠቡ ትውላላችሁ? በቀን 200 ሺህ ብር ቢታሰብላችሁ እስቲ መልሳችሁን ኮሜንት ላይ አስቀምጡልኝ። ባይዘው ገጠር መጥቼ ማለት ነው ንብ ነደፈኝ ማር ለመብላት መጥቼ ማለት ነው። ቂጤ ነደፈኝና በጣም እንደዚህ አበጣብኝ እና እንዲያድግ እንደዚህ እንዲያብጥ ንብ ማስበላት ማስነደፍ ይሻላል ማለት ነው። ኧረ ወይኔ እንግዲህ እስቲ እንየው ካላየን አናምን። ኧረው እኔ የምልህ ዲያሪ ግን አርገውና የጠላት ጆሮ ይደፈን ሰው ንስሐ ቢገባ ምን ትላለህ? ግን ኧረ አንተ ይቅር ይበልህ። ማነው ይቅር ልበልህ? ምንድን ነው በጣም ተፋሶስ ጊዜ ዲያሪ አትቆጣ። ጀስት ተውት። ግን አንተ ቅር ካለክ ማለት ነው ቱ እንዴት እንደምትዘጋ እንደው በእኔ ቦታ ሆነ ራስህን ባየኸው። ለነገሩ እውነትህን ነው። 2018 ጤነኛ አይደለም። አርሰናልም ዋንጫ በልቷል። ሰለሞን ንስሐ ቢገባ ምንም ማለት አይደለም። እትያስ ካል ቅድም ራሱ ሰው ሰፖርት ላድርግ ብዬ ነው ዱቄት የሰለብኩለት። ሲሆን ልሄድ ነው ቻይና ቅርንጫፍ። አዎ ቼኪን ከ30 ደቂቃ በኋላ ነው። በቃ ደውሎታል። አይንዬ እንዴት ዋላችሁ? ቻይና ልሄድ ነው እኮ በእናትህ። ምን ልታደርግ ነው ቻይና የምትሄደው ደግሞ? አስም ባስ ውስጥ የነብር ሽታ አልቻልኩም። የሰሞኑ ፀሐይ በና ህዝቡን እኮ እንዳገር ነው ያቀረን ነው። ቻይና በቃ ዝም ብሎ የውሻ መረቅ አለ አሉ። ለአስም ፍቱን ነው ተብዬ እኮ። ቆይ ከመሄድ በፊት የአርሰናል ደጋፊዎች ልሳን ትሰልብልኛለህ፣ አለበዛ አያሳድሩንም። አረቦስ ቼኪኔ ከ30 ደቂቃ በኋላ ነው። አሁን ሰላም ሳላችሁ ከመሄድ ብዬ ነው እንጂ ደግሞ መስለበች እኮ ላይሆንም ታውቃለህ። አይመለከተኝም። እንደውም የጎስትን ልሳን ነው የምፈልገው። ውጣውን ትእዛዝ ነው። ኧረ በችኮል ባልመጣ ኖሮ ሲ ወንበዴ ሌባ እህኔ በዱቄት ቢሆን ተነክሮበት ነበረ። አሁን ይመለሳል ታያለህ። እየነገርኩ ቦስ እየነገርኩ በችኮላ መስለም አይሆንም እያልኩ ምን ተፈጠረ? ልሳኑን እሰልባለሁ ብዬ ቦርጩ ሰለብኩ።